ሰላም የተከበራችሁ የጤና ጉዳይ ቲዩብ ተመልካቾቼ እንደምን ቆይታችኋል? እንደ ከዚህ ቀደሙ እንግዲህ አሁንም ቀዳሚ የሆነውን የጤና መረጃን ይዤላችሁ ቀርቤያለሁ ማለት ነው። ዛሬ ደግሞ የጨጓራና ትራክት ሪፍለክስ በሽታ ምንድነው? እንዴትስ ይከሰታል? የሚለውንና የሕክምና አሰጣጡ ምን ይመስላል የሚለውን የምነግራችሁ ይሆናል ማለት ነው። እንግዲህ ውድ ተመልካቾቼ ቻናሉ የሚለቃቸውን የጤና መረጃዎች ዳግም ለማግኘት ከፈለጋችሁ ደግሞ የሰብስክራይብ እና ላይክ ምልክቷን አንድ ጊዜ ነካ ማድረጋችሁን እንዲሁም ኮሜንት መጻፋችሁን እንዳትዘነጉ እላለሁኝ። እስከ ፍጻሜያችን ድረስ መልካም ቆይታ ይሆንላችሁ። ጋስትሮስፌካል ሪፍለክስ ዲዚዝ ወይም GERD ወይም ደግሞ የጨጓራና ትራክት ሪፍለክስ በሽታ ማለት የጨጓራ አሲድ ወደ ጉሮሮ መመለስ ማለት ነው። GERD የሚከሰተው የጨጓራ አሲድ ወደ ጉሮሮ ወይም ኤሶፌንገስ ተመልሶ ሲፈስና ቃር ሲያመጣ ነው። ይህ አሲድ ወደ ላይ ሲመለስ አሲድ ሪፍለክስ በመባል ይታወቃል። ይህ ደግሞ የጉሮሮን ሽፋን ሊያበሳጭ የሚችል ችግር ነው ማለት ነው። ብዙ ሰዎች አንዳንዴ አሲድ ሪፍለክስ ያጋጥማቸዋል። ነገር ግን አሲድ ሪፍለክስ ከጊዜ ወደ ጊዜ በተደጋጋሚ የሚከሰት ከሆነ ወደ GERD ሊያመራ ይችላል ማለት ነው። ከፍተኛ መጠን ያለውና የሰባ ምግብ ከበላችሁ በኋላ ወዲያውኑ የምትተኙ ከሆነ የአሲድ ሪፍለክስ ወይም የጨጓራ አሲድ ወደ ላይ መመለስ ሊከሰትባችሁ ይችላል። በዚህ ጊዜ የጨጓራ አሲድ ወደ ጉሮሯችሁ ወይም ኢሶፈንገስ ከፍ ይላል። ይህም የልብ ቃጠሎን ወይም ሃርት በርን እና ሌሎች ምልክቶችንም ያስከትላል ማለት ነው። አንዳንዴ የሚከሰት የአሲድ ሪፍለክስ በቤት ውስጥ ሊታከም ይችላል። ነገር ግን ስር የሰደደ አሲድ ሪፍለክስ ከሆነ ግን ሕክምና ሊያስፈልገው ይችላል። ከዚያም በጊዜ ሂደት የጉሮሯችሁን ህብረ ዋሳት ሊጎዳ ይችላል ማለት ነው። አሲዱ ከጨጓራችሁ ጀምሮ በደረታችሁ በኩል እስከ ጉሮሮ ድረስ ያለውን የኢሶፈንገስ ወይም የጉሮሮ ቧንቧ ውስጠኛ ክፍሎችን ያበሳጫል እንዲሁም ያሳብጣቸዋል። ከዚህ ጋር ተያይዞ ደግሞ እንደ የምግብ አለመፈጨትና ከተመገባችሁ በኋላ ሆድን የማቃጠል ስሜት ወይም የልብ ማቃጠልና ከደረት አጥንት አጠገብ ደረትን የሚቆነጥጥ የማቃጠል ስሜት ሊሰማችሁ ይችላል። ዘላቂ የአሲድ ሪፍለክስ የሚከሰት ከሆነ እንዲሁም ተደጋጋሚ ከሆነ የህይወት ጥራትን በእጅጉ ሊነካ ይችላል። እንዲሁም በውስጠኛው የአካል ክፍሎች ህብረ ዋሳት ላይም ትክክለኛ ጉዳት ሊያደርስ ይችላል ማለት ነው። የጨጓራና ትራክት ሪፍለክስ በሽታ ማለት በአፍ የሚበላው ምግብ ወደ ሆድ የሚሄድበት የቧንቧ መስመር ወይም ኢሶፈንገስ ውስጥ የሚከሰት ስር የሰደደ ወይም ለረጅም ጊዜ የሚቆይ የአሲድ መመለስ ሲሆን የአሲድ መመለስ ወይም የአሲድ ሪፍለክስ ቢያንስ ለብዙ ሳምንታት ማለትም በሳምንት 2 ጊዜ ሲከሰት ስር የሰደደ ወይም ክሮኒክ ይባላል ማለት ነው። ጊዜያዊ ሁኔታዎች ለጊዜው የአሲድ መመለስ ሊያስከትሉ ቢችሉም ነገር ግን ጋስትሮስፊካል ሪፍለክስ ዲዚዝ ቋሚ የሆነ በሰውነት አሰራር ውስጥ ያለ ችግር ነው። ይህም ማለት አሲዱ ከኢሶፈንገስ ሊያስወግዱት የሚገቡት የሰውነት ክፍሎች ወይም ሜካኒዝሞች በትክክል እየሰሩ አይደለም ማለት ነው። ሌላው ደግሞ የአሲድ ሪፍለክስ እና GERD ምልክቶች ምንድናቸው ካላችሁ ደግሞ መመለስ ወይም ባክዋሽ ሲሆን ከበላችሁ በኋላ የአሲድ ስሜት ማለትም ምግብ ወይም ፈሳሾች ከሆዳችሁ ወደ ጉሮሯችሁ ሲመለስ ልታስተውሉበት ትችላላችሁ። በተጨማሪም ደግሞ የአሲዱ መራራ ጣዕም ሊሰማችሁ ይችላል ማለት ነው። እንዲሁም የማቃጠል ስሜት ሊሰማችሁ ይችላል። አሲድ በጉሮሮ ውስጥ ያሉትን ህብረ ሕዋሶች ያቃጥላል። በደረት ላይ እንደሆነ ከተሰማችሁ ደግሞ የልብ ቃጠሎ ወይም ሃርት በርን የምንለው ማለት ነው ሊከሰትባችሁ ይችላል። ከሆዳችሁ ጋር በጣም የቀረበ ከሆነ ደግሞ የአሲድ የምግብ አለመፈጨት ወይም አሲድ ኢንዳይጀሽን ይባላል ማለት ነው። እንዲሁም ደግሞ ከልብ ጋር የተያያዘ የደረት ህመም ሊያጋጥማችሁ ይችላል። አንዳንድ ሰዎች እንደ ማቃጠል አይነት የጉሮሮ ህመም ይሰማቸዋል። የጉሮሮ ህመም ከልብ ጋር የተያያዘ ህመም የሚቀሰቅሰውን ተመሳሳይ ነርቮች ስለሚያነሳሳ እንደ ልብ ህመም አይነት ሊሰማችሁ ይችላል። ይህም እንደ ምልክት ሊሆናችሁ ይችላል ማለት ነው። ሌላው ደግሞ ማቅለሽለሽ ሊሰማችሁ ይችላል። ከመጠን በላይ አሲድ መፍሰስ ወይም መመለስ የማቅለሽለሽ ስሜት እንዲሰማችሁ ወይም የምግብ ፍላጎታችሁን እንድታጡ ሊያደርጋችሁ ይችላል። ከበላችሁ ከረጅም ጊዜ በኋላም እንኳን አሁንም ያልተፈጨ ምግብ እንዳለ ሆኖ ሊሰማችሁ ይችላል ማለት ነው። ሌላውም እንደዚሁ የጉሮሮ መቅሰልም ያጋጥማቸዋል። አሲድ ወደ ጉሮሮ ከፍ ብሎ ከገባ ሊያሙ ይችላል። በጉሮሮአችሁ ውስጥ እብጠት ያለ ይመስል መዋጥ ከባድ እንደሆነ ሊሰማችሁ ይችላል። በተለይ ደግሞ ወደ ጉሮሮ የሚመጣው ሪፍለክስ ብዙውን ጊዜ የሚከሰተው በሌሊት ነው። ይህ ደግሞ ወደ ጉሮሮ መቅሰል ሊያመራችሁ ይችላል ማለት ነው። እንዲሁም በስተመጨረሻ የአስም ምልክቶች አይነት ሊሰማችሁ ይችላል። ጋስትሮስፊካል ሪፍለክስ ዲዚዝ እንደ ስር የሰደደ ሳል፣ ጩኸትና የትንፋሽ እጥረት ያሉ የአስም መሰል ምልክቶች ሊቀሰቅስባችሁ ይችላል።
ምክንያቱም የአሲድ ቅንጣቶች ወደ መተንፈሻ ቱቦአችሁ ከገቡ እንዲጠቡ ሊያደርጋቸው ይችላል። ይህ ደግሞ እንደ አስም አይነት ምልክት ሊታይባችሁ ይችላል ማለት ነው። ወደ ጉሮሮ ወይም ኢሶፋገስ አሲድ ለመግባት ነገሮች ወደ ላይ እንዳይመለሱ በሚያደርገው በጉሮሮ የታችኛው ክፍል ላይ ያለውን ቫልቭ ማለፍ ይኖርበታል። ይህ ቫልቭ የታችኛው የጉሮሮ መጥበብ ወይም ሎወር ኢሶፌጋል ስፒንሴተር ይባላል። ይህ ቫልቭ በምትውጡበት ጊዜ የሚከፈት ሲሆን ከዚያም በሆዳችሁ ውስጥ ያሉትን ነገሮች ለመያዝ ደግሞ እንደገና የሚዘጋ ክብ ቅርጽ ያለው ጡንቻ ነው። እንዲሁም ስታስሉ ወይም የብስናት ስሜት ሲሰማችሁ ጋዝ እንዲወጣ በማለት ትንሽ ይከፈታል። ስለዚህ የአሲድ መመለስ ወይም አሲድ ሪፍሌክስ የሚፈጠርበት ሌላው ምክንያት የእናንተ የታችኛው የጉሮሮ መጥበብ ሲዳከም ወይም አሲድ እንዲያልፍ በሚያስችል መንገድ ሲላላ ነው ማለት ነው። ለዚህ ደግሞ ምግብ ከበላችሁ በኋላ መተኛት ያሉ አንዳንድ ጊዜያዊ ነገሮች የእናንተን የታችኛው የጉሮሮ መጥበብ ሊያላሉ ይችላሉ። ነገር ግን ጋስትሮስፊካል ሪፍለክስ ዲዚዝ ካለባችሁ የእናንተ ሎወር ኢሶፌጋል ስፒንሴተር በተደጋጋሚ ይላላል ማለት ነው። የምግብ መተላለፊያ ቧንቧዎች የታችኛው መክፈቻ ወይም LES የምንለው ማለት ነው ለጊዜውም ይሁን በዘላቂታዊነት እንዲዳከም አስተዋጽኦ የሚያደርጉ ብዙ ነገሮች አሉ። እነዚህ ምክንያቶች ሲደራረቡ ወይም ለረጅም ጊዜ ሲቆዩ አልፎ አልፎ የሚከሰት የአሲድ መመለስ ወይም አሲድ ሪፍሌክስ ወደ ስር የሰደደ የጨጓራ ይዘት መመለስ በሽታ ሊለወጥ ይችላል ማለት ነው። በተጨማሪም ደግሞ በአሲድ መመለስና ለጨጓራ ትራክት ሪፍሌክስ በሽታ የተለመዱ ምክንያቶች ናቸው ከሚባሉት ውስጥ ደግሞ የሚከተሉት ይጠቀሳሉ። ለምሳሌ ሃይፐር ሄርኒያ ሲሆን የሆዳችሁን የላይኛው ክፍል ኢሶፈንገስ የሚያልፍበትን የዲያፍራም ቀዳዳ አልፎ ወደ ላይ ሲወጣ ሃይፐር ሄርኒያ ይከሰታል። ይህም ደግሞ በኢሶፈንገስ አጠገብ ተጨምቆ ሁለቱንም በመጨፍለቅ አሲድ እንዲጠመድ ያደርጋል ማለት ነው። በተጨማሪም የእናንተ ሎወር ኢሶፌጋል ስፒንሴተር ከዲያፍራም በላይ እንዲንቀሳቀስ በማድረግ የጡንቻ ድጋፉን እንዲያጣ ያደርገዋል። ሃይፐር ሄርኒያ በተለይም በእድሜ እየገፉ ሲሄዱ በጣም የተለመደ ችግር ነው። ብዙውን ጊዜ ቀስ በቀስ የሚከሰት ሲሆን ቀስ በቀስም ሊባባስ የሚችል አይነት ችግር ነው ማለት ነው። እንዲሁም ደግሞ እርግዝና ነው ሌላኛው። እርግዝና ለጊዜያዊ የአሲድ መመለስ የተለመደ ምክንያት ሲሆን በሆዳችሁ ውስጥ ያለው ግፊትና መጠን ወይም ፕሬሸር እና ቮሊዩም የእናንተን ሎወር ኢሶፌጋል ስፒንሴተር የሚደግፉትን በዲያፍራም ውስጥ ያሉትን ጡንቻዎችን ሊገፋ ሊዘረጋና ሊያዳክም ይችላል። የእርግዝና ሃርሞኖችም የጉሮሮ የታችኛው ቫልቭ እንዲፍታታ ሊያደርጉ ይችላሉ። እርግዝና ለጽንሱ ቦታ ለመስጠት ጡንቻዎች እንዲለጠጡ የሚያደርገውን ሪላክስ የተባለውን ሆርሞን በብዛት ያመጣል። በተጨማሪም ኢስትሮጂን እና ፕሮጀስትሮን የተባሉትን ሆርሞኖች በብዛት ያመጣል። እነዚህም የታችኛውን የጉሮሮ ቫልቭ እንዲፍታታ ሊያደርጉ ይችላሉ ማለት ነው። ሌላው ደግሞ ከመጠን በላይ መወፈር ነው። ከመጠን በላይ መወፈር በሆድ ውስጥ ያለውን ግፊትና መጠን ይጨምራል። ይህም እርግዝና በሚያደርገው መንገድ ሁሉ የታችኛው የጉሮሮ ቫልቭ ላይ ተጽዕኖን ያሳድራል። ከመጠን በላይ መወፈር ከእርግዝና የበለጠ ረዘም ላለ ጊዜ የሚቆይ አዝማሚያ ያለው ከመሆኑም አንጻር ይህም ጡንቻዎችን በዘላቂነት ሊያዳክም ይችላል። በተጨማሪም ለሃይፐር ሄርኒያ እድገት የተለመደ አስተዋጽኦ አድራጊ አንዱ ምክንያት ነው ማለት ነው። ይህም ብቻ ሳይሆን የሰባ ቲሹ ሲኖር የኢስትሮጂን መጠናቸውም እንዲጨምር ያደርጋል ማለት ነው። በመጨረሻም ደግሞ ማጨስ ነው። እናንተ አጭሳችሁም ሆነ ሌላ ሰው አጭሶ ለጭሱ የተጋለጣችሁ ከሆነ ያ የትንባሆ ጭስ የእናንተን የታችኛውን የጉሮሮ ቫልቭ ያፍታታል። ማጨስ ደግሞ የጉሮሮአችሁን የመጨረሻውን ቫልቭ የሚከፍተውን ሳል ያስነሳባችኋል። ማጨስ እና ስር የሰደደ ሳል ደግሞ የዲያፍራም ጡንቻዎችን ሊያዳክሙና ለሃይፐር ሄርኒያ እድገት አስተዋጽኦ ሊያደርጉ ይችላል ማለት ነው። ማጨስ እንዲሁ በተጨማሪ ደግሞ የምግብ መፈጨት ሂደትንም ያዘገያል። እንዲሁም ሆዳችሁ ብዙ አሲድ እንዲያመነጭ ያደርጋል ማለት ነው። እንዲሁም ደግሞ ምግቦችና መጠጦችም ብቻቸውን የአሲድ መተንፈሻ ወይም አሲድ ሪፍሌክስ ሊያስከትሉ ባይችሉም እንኳን ነገር ግን ለበሽታው መባባስ አስተዋጽኦ ሊያደርጉ ይችላሉ። ለምሳሌ እንደ ቸኮሌት፣ ቡና፣ አልኮል፣ ሚንት፣ ነጭ ሽንኩርትና ቀይ ሽንኩርት በብዛት ከተወሰዱ የታችኛው የጉሮሮ መክፈቻ ወይም LES የምንለው ማለት ነው እንዲልፈሰፈስ እንዲዘጋ የሚያደርግ ችሎታም አላቸው። በተጨማሪም ቅባታማ ምግቦች የጨጓራ አሲድን ይጨምራሉ። እንዲሁም ለመፈጨት ረዘም ያለ ጊዜ ስለሚወስዱ አሲዱ ወደ ላይ መመለስ እድሉ ይጨምራል። በተለይ ደግሞ እራት ላይ ከባድ ምግብ ከበላችሁ ከመተኛታችሁ በፊት ለመፈጨት በቂ ጊዜ ላያገኝ ይችላል። ይህም ደግሞ ወደ አሲድ ሪፍሌክስ እንድታመሩ ሊያደርጋችሁ ይችላል ማለት ነው። የጨጓራ አሲድ ወደ ጉሮሮ መመለስ በሽታ የህክምና ዘዴው ምንድነው ካለ ደግሞ
አንዳንድ ሰዎች የአኗኗር ዘይቤያቸውን በማስተካከል እንደ አመጋገብ ልማዳቸውን በመለወጥና አልኮል እንዲሁም ትንባሆን በመቀነስ ክብደታቸውን በመቀነስ ማለት ነው የጨጓራ አሲድ ወደ ጉሮሮ መመለስ ወይም አሲድ ሪፍሌክስን መቀነስ እንደሚችሉ ይገነዘባሉ። በተለይ የጤና ባለሙያዎች ይህንን አቀራረብ ያበረታቱታል። ነገር ግን ስር የሰደደ የጨጓራ አሲድ መመለስ ወይም ክሮኒክ አሲድ ሪፍሌክስ የምንለው ወይም GERD ካለባችሁ ግን የጤና ባለሙያዎች አሲድ ወደ ጉሮሮ ሲመለስ የሚያደርሰውን ጉዳት ለመቀነስ ሲባል የጨጓራ አሲዳችሁን የሚቀንሱ መድኃኒቶችን እንድትጠቀሙ ይመክራሉ። እነዚህ መድኃኒቶች ደግሞ በቀላሉ የሚገኙና ለGERD ከፍተኛ ውጤታማነት ያላቸው ናቸው። ይህም ደግሞ እንደ የጨጓራ አሲድ መመለስ መድኃኒቶች ያሉ ለምሳሌ እንደ አንታሲዶስ ያሉ ሲሆን አንታሲዶች እንደ ታምስ እና ሮሌድስ ያሉ የጨጓራችሁን አሲድ ገለልተኛ ወይም ኒውትራላይዝ ለማድረግ የሚያግዙ ሲሆን ስለዚህ አሲድ ወደ ጉሮሯችሁ ሲመለስ ለጉሮሮ ቧንቧ ወይም ኢሶፈንገስ ብዙም ጉዳት አያደርስም። እንዲሁም ለጊዜያዊ የጨጓራ አሲድ መመለስ ጥሩ ውጤትን ይሰጣሉ። ነገር ግን ደጋግማችሁ ከወሰዳችኋቸው የጎንዮሽ ጉዳት ሊኖራቸው ስለሚችል ለረጅም ጊዜ የሚቆይ መፍትሄ አይደሉም ማለት ነው። ሌላው ደግሞ አልጂኔትስ ነው። አልጂኔትስ ከአረንጓዴ የባህር አረም የሚመነጩ የተፈጥሮ ስኳሮች ናቸው። እነዚህ አሲዱ ላይ ተንሰራፈው በአሲዱና በጉሮሮ ቧንቧችሁ መካከል አካላዊ መከላከያ ወይም ፊዚካል ባሪየር ማለት ነው በመፍጠር የጨጓራ አሲድ መመለስን ለመግታት ይረዳሉ። አልጂኔትስን ደግሞ ለብቻው ማግኘት ይቻላል። እንዲሁም አልጂኔትስ የተጨመረባቸው አንታሲዶችም ይገኛሉ። ይህም ደግሞ ለችግሩ መጠነኛ መፍትሄ ይሰጣችኋል ማለት ነው። ነገር ግን በዋናነት ለጨጓራ አሲድ ወደ ጉሮሮ መመለስ በሽታ በሐኪም የሚታዘዙ መድኃኒቶች የሚከተሉትን ያካትታሉ። ለምሳሌ ሂስታሚን ተቀባይ ብሮከርስ ወይም H2 ብሮከርስ የምንለው ሲሆን H2 ብሮከርስ ሰውነታችሁ አሲድ እንዲያመርት የሚነግረውን ኬሚካል ወይም ሂስታሚን በመዝጋት የጨጓራ አሲድን ይቀንሳሉ። ከአንታሲዶች በበለጠ ደጋግሞ በተደጋጋሚ ሊወሰዱ የሚችሉ መድኃኒቶችም ናቸው። ነገር ግን ሁልጊዜ ለረጅም ጊዜ የሚሰሩ ላይሆኑ ይችላሉ። ምክንያቱም ሰውነታችሁ ከውጤታቸው ጋር ሊላመድ ስለሚችል በቀጣይነት ሲወሰዱ ለውጥ ላያመጡ ስለሚችሉ ማለት ነው። ሌላው ደግሞ ፕሮቶን ፓምፕ መከላከያዎች ወይም ፕሮቶን ፓምፕ ኢንሃቢተርስ የምንላቸው ናቸው ማለት ነው። ወይም ደግሞ PPIs እንላቸዋለን። PPIዎች የጨጓራ አሲድ በጣም የሚከለክሉ ከመሆናቸውም በላይ ፈውስን ይፈጥራሉ። በሽታው በአንጻራዊነት ከባድ ከሆነ ወይም በጉሮሮ ቧንቧዎቹ ላይ የህብረ ህዋሳት ጉዳት ምልክቶች ካሉ ሐኪሙ እንደ የመጀመሪያ ህክምና አማራጭ ሊያዝላችሁ ይችላል። ነገር ግን የጨጓራ አሲድ መመለስን በመቀነስ ረገድ 90% የሚሆን ውጤታማ ናቸው ማለት ነው። እንዲሁም ደግሞ ባክሎፌን ይባላል። ሌላው ደግሞ ባክሎፌን ብዙውን ጊዜ የጡንቻ መወጠርን ለመቀነስ የሚታዘዝ የጡንቻ ማስታገሻ ነው። በተጨማሪም የጉሮሮ ቧንቧ የታችኛው ክፍል ጡንቻ ወይም LES የምንለውን ማለት ነው የመፍታተት ሁኔታዎችን ድግግሞሽን በመቀነስ የጨጓራ አሲድ መመለስ ድግግሞሽ እንዲቀንስ ይረዳል ማለት ነው። ባክሎፌን ለጨጓራ አሲድ መመለስ ዋናው የህክምና ምርጫ ባይሆንም እንኳን የህክምና እርዳታችሁን አካል ሊሆን ይችላል ማለት ነው። በመጨረሻም ደግሞ ለGERD የሚደረግ ቀዶ ህክምና ወይም ሰርጀሪ ነው። ለGERD ወይም የጨጓራና ትራክት ሪፍሌክስ በሽታ የሚደረጉ ቀዶ ህክምናዎች የሚከተሉትን ያጠቃልላሉ። ለምሳሌ የመጀመሪያው ኒሰን ፌንዱፕሌክሽን ነው። ኒሰን ፌንዱፕሌክሽን ለGERD በጣም የተለመደ የቀዶ ህክምና አይነት ነው። በሚቻልበት ጊዜ በላፓሮስኮፕ የሚከናወን ሲሆን ይህም ማለት ቁስሎቹ ትንሽ ሲሆኑ የማገገሚያ ጊዜውም ያነሰ ይሆናል። በቀዶ ህክምና ባለሙያው የጨጓራቸው የላይኛው ክፍል በጉሮሮቸው የታችኛው ክፍል ዙሪያ ተጠቅልሎ ሁለቱን መገናኛዎች ለማጥበቅ በመስፋት ይያያዛል። ይህ አሰራር ሂያታል ሄርኒያንም ለማስተካከል ያገለግላል ማለት ነው። ሁለተኛው ደግሞ ኒክስ መሳሪያ ነው። ይህ አዲስ መሳሪያ ሲሆን በኦፕሬሽን ወቅት ሊኒክስ የተባለ መሳሪያ ይተክላል። የሊኒክስ መሳሪያ በጨጓራና በጉሮሮ መገናኛ መካከል ያለውን መዝጊያ ወይም ጀክሽን በማጥበቅ የሚረዱትን ጥቃቅን ማግኔቶች ያሉበት ቀለበት ነው። ከዚያ ይህን በመጠቀም የጉሮሮ የታችኛውን ቫልቭ በማስተካከል የሚከናወን የቀዶ ህክምና መንገድ ነው ማለት ነው። ስለዚህ እነዚህንና ሌሎች ለየት ያሉ የህክምና ዘዴዎችን በመጠቀም የሚያጋጥማችሁን የጨጓራና ትራክት ሪፍሌክስ በሽታን ለማስተካከል ትችላላችሁ ማለት ነው። እንግዲህ ውድ ተመልካቾቼ ከጨጓራና ትራክት ሪፍሌክስ በሽታ ጋር በተገናኘ እንዴት እንደሚከሰትና መጠቀም የምትችሏቸውን የህክምና አማራጮችን የሚያመለክት አጠር ያለ መሰረታዊ መረጃ እንዳጋራችሁ ተስፋ አደርጋለሁ።
እናንተም ደግሞ ከዚህ ቪዲዮ ጥሩ ትምህርት እንደወሰዳችሁበት አምናለሁኝ። እንግዲህ እናንተም ከተማራችሁበት እንዲሁም ቁም ነገር ካገኛችሁበት በቅንነት ለወዳጃችሁ ሼር አድርጉ እላለሁኝ። በተጨማሪም ሌሎች ጠቃሚ የሆኑ የጤና መረጃዎቼ እንዲደርሷችሁ ደግሞ ሰብስክራይብ እና ላይክ እንዲሁም ኮሜንት እንዳይለያችሁ እላለሁኝ። ቀጣይ ደግሞ በሌላ የጤና ርዕሰ ጉዳይ እንገናኛለን ማለት ነው። መልካም ጊዜ ይሆንላችሁ።